አሜን። በጣም እግዚአብሔር ካልጠበቁት በላይ ያደረገልኝ እግዚአብሔር ሰው አንተ በጸለይክልኝ እዛ ቤት ዝም እያለ በጸለይክልኝ ውሃ ሆኖልኛል። አሜን። እንዴት ሆኖላል ብትለኝ፣ አሁን ምሳሌ ጨረቃ ቦታዎች ነበሩኝ ሊነጥቁኝ ብዙ ታግሎኝ ብዙ ነገር ሆኖ አንደኛውን አፈረሱብኝ ወጣሁ። ከዛ ከ140 ሰው ወጥቼ ከ140 ሰው እንደ ዕጣ ይሰጣቸው 16 ሰው ተባለ። ከ140 ሰው ጣሱ ሲባል ባለቤቴ ላስተነሳ ከ140 ሰው አንደኛው። አሜን ሃሌሉያ። ለጌታ ክብር ይሁንለት። እስኪ ዝም ብላችሁ ለጌታ ክብር ይሁንለት። አጫጭር ውስጥ ሃሌሉያ። ይሁንላችሁ። እግዚአብሔር በእናንተ ሕይወት የሚፈጽመው ነገር አለ። ዝም በሉ። እኔ በድንገት እናንተ ቤት እንኳን መጥቼ አንኳኩቼ ቢገባ እግዚአብሔር አብሮ እንደሚሰራ እርግጠኛ ነኝ። እና የእግዚአብሔር ሰው በተረፈ ደግሞ አሁን ያለሁበት ደግሞ እግዚአብሔር ለአንተ ሰው አዘጋጅቷል። ለእናንተ ምንም የሚያስጨንቃችሁ ነገር የለም። ሰው ራሱ አዘጋጅቶላችኋል። እናንተ ዝም ብሎ የሚሆን ነገር አለ እኔ አላውቅም አልከኝ። እኔ አላውቅም። ይህን ውሃ ሂድና ድፋበት። አሁን ያለበት የተከራየው ቤት ያለ አልቀመጥበትም፣ እንዲሁ ኪራይ አይሰጥም። ሂድና ድፋበታል። እሺ ብዬ ሄጃለሁ። አደፋው። ተከራዮቹም ወጡ። በኋላ ሳይት የለውም አሉ እና ምን ማድረግ አለብኝ? አይ በቃ ሳይት የለውም ብለው የሰፈር ኮሚቴ ላስለቀቀ ይፈለጋል። አይ ይሄማ አይሆንም ብዬ ደግሜ ተሰበታ ምንም ነገር አንዳች ነገር አይተከማልኝ። እሺ የእግዚአብሔር ሰው ብዬ ሄድኩኝ። በኋላ እንደዚሁ አንዳንድ ቦታ ካልከና እባክሽ ሆቴል ወሰድብኝ ነው እንደዚህ ደስ ነው። በቃ የገበሬ ልጅ ነች ልጅቷ፣ የክርስትና ልጅ ያሳደግኳት ልጅ ብላ አውርሻታለሁ የሚል ወረቀት አውጥታ ከፍርድ ቤት ሰጠችኝ። ሄጄ ያንን ሳሳይ በቃ ይሄማ ይገባታል አንድ ልጅ አድርጎ ማደጉ አድርጎ መጣል የለበት ብትል የራሳቸውን ቦታ አስመርቀው ካጣውን አልቶ ሰጥቶ እግዚአብሔር ሰው ሃሌሉያ። ለጌታ ክብር ይሁንለት። በቃ እግዚአብሔር በማይመስላችሁ ነገር ይሰራል። ሃሌሉያ። ተበዛብኝ እግዚአብሔር ሰው አንተ በጸለይክልኝ አንተ በደከምክበት ድካም አንድ ይኸው እዚህ ደርሻለሁ። ዛሬ አመሰግናለሁ እግዚአብሔር ጤና እግዚአብሔር ሌላ ምንም ምለው ቃል የለም። እግዚአብሔር እስኪ እጃችሁን ዘርጉና ተባርከሃል በሉት። እስኪ ተባርከሃል በሉ። ሃሌሉያ። እስኪ ተባርከሃል በሉት። ኢየሱስ ለዘላለም ጌታ ነው። እስኪ በደንብ እንዲበል በደንብ አሁን ካሜራውን እያየ አሁን ይህን ፕሮግራም የሚከታተሉትን ሰዎቹን የእኛን አሁን ለምሳሌ የሆነ ዓለም አቀፍ ቤተክርስቲያን ላይ መጥተው የሚካፈሉትን ወይም በውጭም በቅርብም ሆነው ይህን ሚዲያ የሚከታተሉትን ሰዎቹን ምን ትላቸዋለህ? እዚህ ቤት እግዚአብሔር አለ። እግዚአብሔር በአንድ ልባችን ካመንነው የማይሆነው ነገር ምንም ነገር የለም። እኔ ከዜሮ ተነስቼ ነው አይደለም እዚህ ያለው እዛ ያለው እንኳን እዛኛው ሚግራኝ ያለ እግዚአብሔር ሰው ከዜሮ መንጃ ፍቃድ ሳይኖረኝ ሞተር አንዷ ብር ገብታ እንደዚህ ነው እግዚአብሔር ሰው ጣልልኝ ስለ ሂድ ይሆንልህ አልከኝ። ሴትዮዋ ሞተሩ ምን ላድርገው ሽጠልኝ አለች። አይ እኔ ብር የለኝም እንደዚህ 70 ሺህ ውስጠኝና ውሰድ አለች። እሺ ሰርቼ ተካለ አረ ደስ ታላለች። መንጃ ፍቃድ የለኝም ምን የለኝም ዝም ብዬ ባዶ ወይና ሲጂ ያ ሞተር እንደዚሁ አብቼ እግዚአብሔር ሰው ጋር ከና ሞተሩ መንዳታችን ብዙ የተገራገርኩት እግዚአብሔር ሰው ሞተር እኮ እኔ ገዛው እግዚአብሔር መንጃ ፍቃድ ደግሞ ሲያዘጋጅልሃል አትፍራ። አሜን ብዬ በ15 ቀን መንጃ ፍቃዱን እንደዚህ ደግሞ ተቀበሉ። ያንን ሞተር ሸጬ ደግሞ ሚዶር ገዛው። እግዚአብሔር ሰው እንደዚሁ እያጸለየ እና እግዚአብሔር አለ እዚህ ቤት ላይ ካወቅኩት ጀምሮ እንጃ ነው እግዚአብሔር ለኔ ምንም ይሄ ነው ብለው ቃል የለኝም። በጣም እምነት ብቻ ነው የፈለገው። እግዚአብሔር ይመስገን። አሜን። አጨብጭቡ ለጌታ ክብር ይሁንለት። ለጌታ ክብር ይሁንለት። እኔ ደግሞ እንዲህ ብዬ ላዝናለሁ። ከዚህ በኋላ አሁን አንተ እጅ ያለው ቤት ነው ያለው፣ ቦታ ነው ያለው፣ ምንም ነገር ሌላ ነገር የለም፣ ሞተርም የለም። የነበረው ሞተርም ወደ ሌላ ተቀይሯል አይደል? አሁን ግን እንዲህ ብያለሁ። የሚገርም ሲኖትራክ እጅ ላይ ስገባ አይቻልም። ዳሸና ባጋሪያ እጃችሁን አንሱና ዛሬ ይሻላችኋል። ተፈጸመ በሉ እስኪ ተፈጸመ በሉ እስኪ። እግዚአብሔር እንደሚያደርግ ታምናላችሁ? እግዚአብሔር እንደሚፈጽምላችሁ ታምናላችሁ? እኔ ግን እዚህ እጅ ላይ እንዲህ ብዬ ቃል አስቀመጥ በጌታ በኢየሱስ ስም ባልጠበቅከው በኩል ይሄ መኪና እንዲገባ ጸልያለሁ። ቁጭ በልልኝ በኢየሱስ ክርስቶስ። አጨብጭቡ ለጌታ። እንደገና ክብር ይሁንለት።